ሰንተንስ ኮምፕሬሽን ነው የምንሰራው። አሁን ደግሞ ከ106 እስከ 109 ያለው ሰንተንሱ ይሰጠንና ለዛ ሰንተንስ ክሎዝስት የሆነ ሚኒንግ ያለው የትኛው ነው ከተሰጡት ምርጫ ውስጥ በጣም ክሎዝ የሆነው ምርጫ ነው የምንፈልገው ማለት ነው። ሶ ኩዌስችን ነምበር 106 እንቀጥላለን። If the policeman had not been carrying a gun, he could not have killed the criminal. A. The policeman was not carrying a gun. B. The policeman was carrying a gun. C. The policeman was not carrying a gun and he didn't kill the criminal. D. The policeman was carrying a gun but he was not able to kill the criminal. በጣም ሂዩት ሲሪየስሊ ምንድነው እያለ ያለው? ኮንዲሽናል ሰንተንስ ነው የወጣው ጥያቄው። ታይፕ 3 ነው፣ ያውም አንሪል ፓስት ነው የወጣው ጥያቄው። ኢፍ ዘ ፖሊስማን ሃድ ኖት ቢን ካሪንግ ኤ ገን የሚለው ኢፍ ክሎዝ ላይ እንደምንመለከተው ሃድ ፕላስ ታይፕ ሃድ ፕላስ ቨርብ ስሪ ያለ ኩድ ኖት ሃቭ ኪል ይላልኝ። ኩድ ሃቭ ፕላስ ቨርብ ስሪ ያለ ታይፕ 3 ነው። ታይፕ 3 ከሆነ ደግሞ ሚኒንጉ በሲምፕል ፓስት ነው የሚገለጸው። ማለት ያለብን ሚኒንጉ በሲምፕል ፓስት ነው መገለጽ ያለበት። ታይፕ 3 ከሆነ ታይፕ 2 ከሆነ በሲምፕል ፕሬዘንት ነው ሚኒንጉ። ታይፕ 2 ከሆነ ሚኒንጉ በሲምፕል ፕሬዘንት ነው። ታይፕ 3 ከሆነ ግን በሲምፕል ፓስት ነው መገለጽ ያለበት። ኢፍ ዘ ፖሊስማን ሃድ ኖት ቢን ካሪንግ ኤ ገን ማለት ጥይት ባይዝ ኖሮ ማለት ነው አይደለ? ስለዚህ ይዟን ማለት ነው ሚኒንጉ ይዟን። ሂ ዲድ ካሪ ኤ ገን ብለን ነው የምንገልጸው። ሂ ኩድ ኖት ሃቭ ኪልድ ዘ ክሪሚናል ማለት ደግሞ አይገለውም ነበር ማለት ደግሞ ገሎታል ማለት ነው። ስለዚህ ሂ ኪልድ ዘ ክሪሚናል ሁለቱንም በፓስት ነው የምንገልጸው። ይሄን አይነት ሚኒንግ ያለውን እንመጣለን። ኤ ጋር ስንመጣ ዘ ፖሊስማን ዋዝ ኖት ካሪንግ ኤ ገን አልያዘም ነበረ፣ ፎልስ አይሆንም፣ ይዟል። ቢ ዘ ፖሊስማን ዋዝ ካሪንግ ኤ ገን የስ ይዟል። ሲ ዘ ፖሊስማን ዋዝ ኖት ካሪንግ ኤ ገን አልያዘም ነበረ፣ ስለዚህ አልገደለውም፣ ፎልስ። ዘ ፖሊስማን ዋዝ ካሪንግ ኤ ገን በት ሂ ዋዝ ኖት ኤብል ቱ ኪልድ ይዟን ግን አልገደለውም፣ አይሆንም። ይሄ ይዟን ገሎታል ማለት ያለበት በሲምፕል ፓስት ይገለጻል አለ። ይኸው ዋዝ ካሪንግ። 107 I got first rank in all subjects but English ከእንግሊዝ ውጭ በሌሎቹ አሪፍ ውጤት አምጥቻለሁ ማለት ነው። ሴንተንስ ማለት ኤክሴፕት እንግሊዝ ማለት ነው። እሱ ሚኒንግ ያለው ምን መጣ? ኤ I got first rank but only English በሌላው ጥሩ አምጥቻለሁ ነገር ግን እንግሊዘኛ ብቻ አይባልም እንደዚህ። I did not first rank because English በእንግሊዝ ምክንያት ጥሩ ውጤት ሁሉንም ራንክ አላገኘሁም ማለት ነገር ነው። ይሄም አይሆንም። ቢ I got first rank in all subjects በሁሉም ሳብጀክት ጥሩ ነው ያመጣሁት። ኤክሰፕት እንግሊዝ የምትለው አቃልችን በት እንግሊዝ ማለት ኤክሰፕት እንግሊዝ ማለት ስለሆነ ማለት I got first rank in English ይሄም አላገኘችም። መልሳችን ሲ ነው። ኩዌስችን ነምበር 1 ድረስ some students hardly ever study before the examination ሃርድሊ የምትለዋን በደንብ ማወቅ አለብን። ሃርድሊ ማለት ኔጌቲቭ ነች። ኦልሞስት ነን እንደማለት ነው። some students hardly ever ማለት ትንሽ ተማሪዎች ፈተና ከመድረሱ በፊት ኦልሞስት አያነቡም። በቃ ስለዚህ ፈተና ድረስ ነው የሚያነቡት ማለት ነው። ይታወቃል ነው ፈተና ድረስ ነው የምናነቡት። ሶ ለዚህ ሚኒንግ ቅርብ የሆነው ኤ some students study very seriously before the examination አይሆንም። አያነቡም እያለ ስለሆነ ያነባሉ ማለት አይደለም። ቢ some students don't study before the examination አያነቡም ነው። ይሄም ቢ አይሆንም ማለት some students study very little before the examination ኦልሞስት አያነቡም ወይም ቢያነቡም ትንሽ ነው በቃ የሚያነቡት። የተወሰኑ ተማሪዎች ፈተና ከመድረሱ በፊት የሚያነቡት ትንሽ ነው ማለት ሲ ነው በትክክል መልስ የሚሆነው። some students study very little before the examination። ዲ some students study very hard before the examination ይሄም አይሆንም። ኩዌስችን ነምበር 109 I wish I were not your teacher. A I am unhappy that I were not your teacher. B I am very happy that I am not your teacher. C I am your teacher ይላል። My sister was not be your teacher. I wish I were not your teacher ማለት ሚኒንጉ ምን ማለት ነው? I wish I were ማለት you are the teacher now። አንድ ሰው I wish I were ካለ I am a teacher now ማለት ነው አይደለ? but regret መምህር በመሆኔ ግን እየተጸጸትኩ ነው ማለት ነው። ለዛ ነው I wish I were ማለት እንደዛ ነው። መጸጸት ሪግሬሽን ለመግለጽ የምጠቀመው ስለሆነ አንድ ሰው I wish I were you ካለ አንተም በሆን ኑሮ አይነት ነገር ነው ግን አይደለም። I wish I were not your teacher ማለት ግን ያንተ መምህር ባልሆን ነው አይደለም። ስለዚህ አሁን ምንድነው ማለት ነው? መምህር ነው ማለት ነው። የኔ መምህር ነው ግን የኔ መምህር በመሆኑ ማን ነው የኔ መምህር አይደለም። I wish I were not your teacher ማለት መምህር ነው ግን የተጸጸተ ነው። መምህር ባይሆን ነው ደስ የሚለው እንደማለት ነው። የተጸጸተ ነው መምህር ስለሆነ። ስለሱን የሚገልጸው የትኛው ነው?
ትሩዙ የትኛው ነው? ኤ አይ አም አንሃፒ ዛት አይ ወር ኖት ዮር ቲቸር። ዌርድ የሆነ ግራመር ነው አይባልም። አይ አም አንሃፒ ዛት አይ ወር ኖት ዮር ቲቸር ከሎጂክ አንጻር ስናየው ምንም አይሆንም። ኤ ዌርድ ነው ቃሉ ራሱ። ቢ አይ አም ቬሪ ሃፒ ዛት አይ አም ኖት ዮር ቲቸር ነው። የአንተ መምህር ባለመሆኔ ደስተኛ ሆኛለሁ ነው እንዴ? አይደለም። አይ ዊሽ አይ ወር ኖት ዮር ቲቸር ማለት የአንተ መምህር ባልሆን ነው አይደለም። ሲ ላይ ስመጡ አም ዮር ቲቸር አም ዮር ቲቸር አም ዮር ቲቸር የአንተ መምህር ባልሆን ኖሮ የጸጥተኝ ነበር ማለት አሁን የኔ መምህር ነው ማለት ነው። ለዚህ ነው መልሱ። ዲ ማይ ሲስተር ወዝ ቱ ቢ ዮር ቲቸር እዚህ ግን ምንም አንጠቀመው። ስለዚህ መልሳችን ሲ ነው። በደንብ ለማብራት ያክል አይ ዊሽ አይ ወር ኖት ዮር ቲቸር ማለት የአንተ መምህር ባልሆን ኖሮ የጸጥተኝ ነበር ማለት ነው። ስለዚህ አሁን የኔ መምህር ነው ማለት ነው። ይሄ ነው ማለት ነው። ቀጣዩ ጥያቄ ደግሞ ራይቲንግ ሆኖ ሪድ ኢች ኦፍ ዘም ኬርፉሊ ኤንድ ቹዝ ዘ ቤስት አንሰር ፍሮም ዘ ኦልተርናቲቭ። ቬሪ ኢንተረስቲንግ። ፈተና ላይ ኤልዌይስ የማይቀሩ ኮመን ሞድስ ኦፍ ራይቲንግ የምንላቸውን የያዘ ነው ከ110 ጀምሮ ማለት ነው። ሌትስ ሳይ ዱ ዘም። ኦኬ ኮሽን ነምበር 110 To make coffee first, wash the coffee beans and roast them next. Grind the roasted coffee beans with mortar and pestle and then add the coffee flour to the boiling water in the kettle. ያለ ይቀጥላል። ግልጽ ነው። To make a coffee first, wash the coffee. ቡና ለማፍላት ስንፈልግ ምን የምናደርገው? መጀመሪያ ይታጠባል። የቡናው ፍሬ ይታጠባል። then roast them next. ይቆላል። then grind the roasted coffee. ግሪንድ ማለት ያው መውቀጥን በለውኛ መፍጨት ነው። ይወቀጣል። ዊዝ ሞርታር ኤንድ ፔስትል ያው መውቀጫ ከነ እንትኑ ማለት ነው። ይሄ ላይ የምንወቅጥበትና ታች ያለው እሱ ማለት ነው ሞርታር ኤንድ ፔስትል ማለት። ዘን ይወቀጣል። ዘን አድ ዘ ኮፊ ፍሎር ቱ ዘ ቦይሊንግ ዋተር። ካፈላነው ውሃ ላይ ፍሎሩን ወይም ዱቄቱን እንጨምረዋለን ጀበና ውስጥ እያለ ይነግረናል። ዚስ ኤክስትራክት ሞስት ላይክሊ ቴክን ፍሮም። እንዲህ አይነቱ ጽሁፍ ምን አይነት ነው? ኤ ናሬቲቭ፣ ቢ ኤክስፖዚቶሪ፣ ሲ አርጊመንታቲቭ፣ ዲ ዲስክሪፕቲቭ። ጀነራሊ ይሄ አሁን በተሰጠን ሰንተንስ ኢንስትራክሽን ነው። ስቴፕ ባይ ስቴፕ የሆነ ኢንስትራክሽን ኦር ኤክስፕላኔሽን ነው። ኢንስትራክሽን የሚገለጽበት ታይፕ ኦፍ ራይቲንግ ምንድን ነው? ኢንስትራክሽን ከሆነ፣ ትሩዝ ከሆነ፣ ሃው ሰምቲንግ ኢዝ ደን ከሆነ፣ ኤክስፐሪመንት ከሆነ፣ ጀነራል ፋክት ከሆነ ኤክስፖዚቶሪ ራይቲንግ ሲስተም ነው። ኤክስፖዚቶሪ እንደ አይነቱ ከሆነ ኤክስፖዚቶሪ ነው የምንጠቀመው። ፎር ጀነራል ኖሎጂ ይሄን ይዘን የትኛውን ቦታ ላይ ቢመጣ በጣም ሲምፕል ናቸው። ባይዘው እንደዚህ በቃ ኤክስፖዚቶሪ እንደ አይነት ከሆነ ኤክስፖዚቶሪ ነው። መልሱ ቢ ነው። Question number 111. I was heading across the campus to get to a class. As it had rained heavily all morning, I had to cross the path full of flood. After some minutes walk, I called two friends. The extract is most likely taken from. ይሄ እያወራ ያለው ደግሞ just a personal experience crossing campus in the rain ነው እና ልክ የሆነ ካምፓስ ላይ ኦር ዩኒቨርሲቲ ላይ ዝናብ እየጣለ ጠዋት ሲሄድ ያሳይናል። I was hurrying across the campus to get to class. ክላስን ለማግኘት ጠዋት አካባቢ ተነስቶ ምናምን እየፈለገ ግን ዝናብ እየጣለ ነበር ጠዋት ነው እና ያንን ፍሩዱን ሲያልፍ ጎርፉን ሲያልፍ something ከዛ ሁለት ጓደኞች ሲጠራ እያለ ይነግረናል። ምንድን ነው ይሄ? እሺ በአጠቃላይ ስቶሪ ቴል የሚያደርገን ነገር ከሆነ ኢቨንትን የሚያሳየን ከሆነ ኢንሾርት ታይም ኢቨንትን የሚያሳይ ከሆነ ሲኩዌንስ ካለውና ካራክተር ካለው ካራክተር ማለት ለዛ እንደ አክተር ሆኖ እንትን የምንላቸው አክተር ኦር ካራክተር የሚያሳይ ከሆነ ኢቨንት የሚያሳይ ከሆነ ስቶሪ ቴል የሚያደርግ ከሆነ ናሬቲቭ ራይቲንግ ሲስተም ነው።
እየተረከልን ነው ስለዛ ነገር ማለት ነው። አሁን ይሄ የሚያሳየን ልጁ ጠዋት ተነስቶ ወደ ክላስ ፍለጋ ሲሄድ እያየነው ነው። በቃ ኢማጂኔሽኑ ክላስ ሲፈልግ ሰምቲንግ ምናምን እየነገረን ነው። ሙሉ እንዲህ አይነቱ ናሬቲቭ ራይቲንግ ነው። ኮሽን ነምበር 112 however it would be a serious mistake to replace libraries with tablets ይሁን እንጂ ላይብረሪን በታብሌት መተካት ሚስቴክ ነው። ፈርስት ዲጂታል ቡክስ ኤንድ ሪሶርስ አር አሶሺየትድ ዊዝ ለስ ለርኒንግ ኤንድ ሞር ፕሮብለምስ ዛን ፕሪንት ሪሶርስ። እነዚህ ዲጂታል ለርኒንጎች ቡኮች፣ ሪሶርሶች ምናምን ጀስት ከለርኒንግ ጋር ለስ አሶሺየትድ ናቸው ኤንድ ሞር ፕሮብለም ናቸው ይለናል። ኢትስ ሞስት ላይክሊ ቴክን ፍሮም ኤ ዲስክሪፕቲቭ፣ ቢ ኤክስፖዚቶሪ፣ ሲ አርጊውመንታቲቭ፣ ዲ ናሬቲቭ። በአጠቃላይ ይሄ ነገር የሚገልጸው ምንድን ነው? ራይቲንጉ ፒስ ኦፍ ራይቲንጉ አርጊዊንግ አጌንስት ሪፕሌሲንግ ላይብረሪ ዊዝ ታብሌት። ይሄ ላይብረሪውን በታብሌት እንዳይተካ አርጊው እያደረገ ነው። ግልጽ ነው። አርጊው እያደረገ ነው። ስለዚህ ኤ ዲስክሪፕቲቭ አይሆንም። ቢ ኤክስፖዚቶሪ። እንዲህ አይነቱ ከሆነ ደግሞ እንደሚባለው አርጊውመንታቲቭ ነው። በቃ አርጊው እያደረገ ነው። በአጠቃላይ የሆነ ፒስ ኦፍ ሰንተንስ ኦር የሆነ ፒስ ኦፍ ራይቲንግ ሪዝንስ ኤንድ ኤቪደንስ ቱ ሳፖርት ኦር ቱ አጌንስት ሰምቲንግ፣ የሆነ ነገር ሰፖርት ማድረግ ወይም ደግሞ አጌንስት ማድረግ በሆነ ኤቪደንስ፣ ያለዛ ደግሞ ትራይ ቱ ፐርሲውድ ኦር ኮንቪኒንስ ከሆነ ለማሳመን የሚሞክር ከሆነ አርጊውመንታቲቭ ፒስ ኦፍ ራይቲንግ ነው። ወይ ተቃርኗል ወይ ደግፏል ስለሆነ አርጊውመንታቲቭ ነው። 113 which is following is most likely an opening to your application for a job። ልክ ለጆብ አፕሊኬሽን እየጻፍን ኦፕኒንግ ፓርቱ ምን እንደሚሆነው ኤ ዲር ሚስተር ማናጀር፣ ቢ ሄሎ ሰር፣ ሲ ግሪቲንግ፣ ዲ ዲር ሲር። ያ ዲር ብለን አለ የምንጀምረው ዲር ሲር ነው የሚለው። ኦፕኒንግ ፓርቱ ዲ ሲር ነው የሚለው። ሄሎ ሲር ግሪቲንግ ምናምን አይሆንም። እዚህ ጋር ፎርማ ላይ እንዳንጠቀም ዲር ሚስተር ማናጀር ምናምን አይባልም። ዲር ሲር። Question number 114 the most appropriate closing for a business letter is the business letter closing ፓርቱ ምንድን ነው? with regards stay see you soon safe don't be a stretch። ያው ሞር ፎርማል ስታንዳርድ ሌተር የሆነውን ቢዝነስ ሌተር ስለሆነ ፎርማል ነው ብለን ስለምናስብ with regard ነው የሚባለው አይደል? stay አይባልም፣ በጣም ኢንፎርማል ነች። see you soon safe በጣም ኢንፎርማል ነች። don't be stretchም እንደዚህ ነው። ስለዚህ with regards ምትለዋ በጣም ፎርማል ነች። 115 I have been Solomon's English teacher for the past couple of years and based on his grades, attendance and class participation, I would rate Solomon's academic performance in my class as evaluated. This is taken from a piece of writing that's most likely blank. Solomon as English teacher እንደመሆኔ ሶሎሞን ለአለፉት አመታቶች በግሬዱ በአቴንዳንሱ ክላስ ባለው ፓርቲሲፔሽን አይቼዋለሁ እና ጥሩ እንቅስቃሴ ያለው ፐርፎርማንሱ አሪፍ ነው። ስለዚህ ክላስ ኢቫሉዌተር አድርጌዋለሁ አይነት ነው። ይህ አይነት ምን ይባላል? ኤ ሌተር ኦፍ አክኖሌጅመንት፣ ቢ ሌተር ኦፍ ሪኮመንዴሽን፣ ሲ አፖሎጂ ሌተር፣ ዲ ሌተር ኦፍ ኮምፒሊያንት። ሌተር ኦፍ አክኖሌጅመንት ማለት እውቅና መስጠት ነው አይደለ? ቢ ሌተር ኦፍ ሪኮመንዴሽን ማለት ኢቫሉስ ሰምቲንግ ፖዚቲቭሊ፣ ያው ሪኮመንድ ማድረግ መጠቆም፣ ማሳየት። አፖሎጂ የይቅርታ ነው። ኮምፕሊያንት ደግሞ ሮሮ ማቅረብ ነው። ስለዚህ ይሄ ሌተር ኦፍ ሪኮመንዴሽን ነው። ሌተር ኦፍ ሪኮመንዴሽን የምታሳይ አይ ውድ ሬት ሶሎሞንስ አካዴሚክ ፐርፎርማንስ ኢን ማይ ክላስ ኢቫሉዌተር ማለት አይ ውድ ሬት ሶሎሞንስ አካዴሚክ ፐርፎርማንስ የሶሎሞንን አካዴሚክ ፐርፎርማንስ ኢን ማይ ክላስ አስ ኢቫሉዌተር እጠቀመዋለሁኝ። ሪኮመንዴሽን ነው እየሰጠ ያለው ሰው አክኖሌጅመንት ሪኮመንዴሽን ነው ማለት ቢሆን እንደዚህ ኢትስ ፕሬዝ ኤንድ ሰፖርት ጀስት ሶሎሞን ሰፖርት እያደረገው ሶሎሞን ፕሬዝ እያደረገው ነው ፎር ፊውቸር ኦፖርቹኒቲ የሚጠቅመዋን በሚል። ስለዚህ ሪኮመንዴሽን አክኖሌጅመንት ለሆነ ሰው እውቅና መስጠት ነው።
ስላደረገልን ነገር። ኮሽን ነምበር 116 which word is wrongly spelled? በትክክል ያልተጻፈው የትኛው ነው? ጅቡቲያን። ያው ጅቡቲ ስትጻፍ መጀመሪያ ላይ እንደው መጣት ያለባት ዲ ነው አይደለ? ዲ ጅቡቲ መቼም አንረሳት። ይሄ ትክክል አይደለም። እዚህ በማየት ቢ ኮሚሞሬሽን በትክክል ተጽፏል። ሞጁል ኮሚኒቲ ያው ትክክል ሳይሆን መልስ አትሆንም ማለት ነው። 117 which word is correctly spelled? በትክክል የተጻፈው የትኛው ነው ይለናል። ኮሚት በትክክል አልተጻፈም። ደብል ቲ ደብል ኢ መኖር ነበረበት እዚህ ጋር። ኮሚት ሲጻፍ በትክክል ኮሚት ደብል ቲ ደብል ኢ ነው የሚደረገው። አፕሮፕሬት ደብል ፒ ነበረበት እዚህ ጋር። አፕሮፕሬት እንደዚህ ማለት ነው። አፕሮፕሬት አያለች የሆነ ቦታ ላይ እዚህ አያለች ተጽፈዋል። ምን አያለች። ሲ ዌንስዴይ ለማለት የተፈለገው ዲ አለች እዚህ ጋር ዲ ነበረች። ዌንስዴይ ሲጻፍ እንዴት ነው? ዌንስዴይ እንደዚህ ስለሆነ ትክክል ያለው። አምባሳደር በትክክል ተጽፏል። ቀጣይ ፋንክቹዌሽን አይተም 4 ጥያቄ 3 ጥያቄ ይቀርና ፋንክቹዌሽን ስርዓተ ነጥብ መጠቀም ከ118 120 ድረስ ያለው ጥያቄውን ጨርሰናል። ሶ ኮሬክትሊ ፋንክቹዌትድ የሆነው ነው የምንጠይቀው የምንፈልገው ማለት ነው። ኩዌስችን ነምበር 118 ኤ አቶ ግርማ ኢዝ ኮማንደር ኢን ኤ ቺፍ ኦፍ ዚ አርሚ። ቢ ሺ ጎት 5 የስራውን ሂድ በአጠቃላይ የስራውን ነው የምንሄድ በጣም ቤስት ነው። ኤ ያለውን እንየው። አቶ ግርማ ኢዝ ኮማንደር ኢን ቺፍ ኦፍ ዘ አርሚ አይሆንም። ምንም ስርዓተ ነጥብ ምናምን የለበትም ሲጀመር። ቢ ሺ ጎት 5 ኤስ ኢን ዘ ማትሪኩሌሽን ኤግዛም። መልሱ በትክክል በቃ 5 ኤዎችን አገኘች ማትሪኩሌሽን ኤግዛም። ምንም ይሄ ችግር የለበትም። ፉል ስቶፕ አለው ካፒታላይዜሽን ማሟልቷል። ሲ ጋር ስንሄድ ማርማራዊት have you come to agreement with your prisoner? አትሊስት እዚህ ፉል ስቶፕ የለም። ትክክል አይሆንም። ሃጎስ ላይክስ ፕሌይንግ ባስኬትቦል ሂዝ ብራዘር ሃንድቦል። ይሄም አይደለም ጭራሽ አይሆንም። መልሱ ቢ ነው። ኩዌስችን ነምበር 119 ኤ what a beautiful sight she exclaimed። ቢ አይሆንም አይደለ? ኤክስክላሜሽን ማርክ ማድረግ ነበረበት። መደነቅን መገረምን ስንገልጽ ይችን ሳይን እንጠቀማለን። ኤክስክላሜሽን ማርክ። ቢ what a beautiful sight። ይሄም አይሆንም። ሲ what a beautiful sight በትክክል መልሱ ሲ ነው። ኤክስክላሜሽን ያለው a beautiful sight ከሚለው እንጂ what ከሚለው ስላልሆነ ማለት ነው። አሁን ቢ ላይ ሲሄዱ what ላይ ነው ያለው አይሆንም። ዲ what a beautiful sight አሁንም ኤክስክላሜሽን ማርክ ሲሄደው መልስ አይሆንም። መልሱ ሲ ብቻ ነው ማለት ነው። the last question can we visit Adwa 00 museum next Monday? Can we visit Adwa 00 museum next Monday? My friend said. A can we visit Adwa 00 museum next Monday? My friend. ትክክል አይደለም እስካሁን። ሲ can we visit መጎብኘት እንችላለን አድዋ 00 ሙዚየም ኔክስት ማንዴይ ማይ ፍሬንድ ሰይድ። ዲ ካን ዊ ቪዚት አድዋ 00 ሙዚየም ኔክስት ማንዴይ ማይ ፍሬንድ ሰይድ። ዲ ነው በትክክለኛው። ካን ዊ ቪዚት አድዋ 00 ሙዚየም ኔክስት ማንዴይ ማለት ቀጣይ እንጎበኘዋለን ሲል ነው ጥያቄ ምልክት መጠቀም ያለብን። ሌሎች አሁን ካን ዊ ቪዚት ላይ ጥያቄ ያደረጋል ሰማ ሌሎች አሁን መልሱ ዲ ላይ ያለው ነው። 120 ጥያቄዎችን ከፓሴጅ ሰርተናል። ፓሴጅ ቀጣይ እንሰራለን ማለት ነው። Thank you for your attention, for your focus. Subscribe, share, comment ያደረጋችሁ ሂዱ።